ከባህር በር ከውጭ ጉዳይ ጣልቃ ገብነት ጋር ተያይዞ ከሰሞኑ የኢትዮጵያና ኤርትራ ውጥረት እንደ አዲስ አገርሽቷል። የመንግስት ዋና ተቋማት በተከታታይ ስለ ቀይ ባህር በርም አስፈላጊነት ዶክመንተሪዎችን ለቀዋል። ይሁንና ይህ በኢትዮጵያና ኤርትራ መካከል ባለው ለዘመናት በቆየው የጸብ ቁርሾ ላይም እግዚአብሔር ያስነሳው ነብይ በኢትዮጵያና ኤርትራ መሃል ሊሆን ያለውን እንዲሁም በቀይ ባህር ዙሪያም ሊመጣ ያለውን ገልጦም ተናግሯል። የእግዚአብሔር ሰው ነብይ የተናገረው ትንቢት ምን ይሆን? በቀይ ባህር ዙሪያስ መቀበል ያለብን እውነታ ምን ይመስላል? የሚለውን በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ያልተጠበቀ አደጋ በቤተክርስቲያን ላይ ደረሰ። አማኞች በአምልኮ ስነ ስርዓት ላይ ያሉ በደረሰ ድንገተኛ አደጋ ከፍተኛ ጉዳትንም አስተናግደዋል። በመዲናችን አዲስ አበባ ላይ ባለች አንዲት ቤተክርስቲያን የደረሰው አስከፊ ጉዳት ምን ይሆን? የአደጋው ምክንያትስ ምንድነው? የሚለውንም እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ህይወቱን ለዚህ የበጎ አድራጎት ስራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው ኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እንቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ያልተጠበቀ አደጋ በቤተክርስቲያን ላይ መከሰቱን ተመልክተናል። አማኞች በአምልኮ ስነ ስርዓት ላይ ያሉ በደረሰ ድንገተኛ አደጋም ጉዳትን አስተናግደዋል። የቤተክርስቲያን ወለል ተደርምሶ 4 ሰዎች ላይ ቀላልና ከባድ ጉዳትም ደርሷል። በእሁድ ዕለት በቦሌ ክፍለ ከተማ ወረዳ 11 ጎሮ እየተባለ በሚጠራው አካባቢ በሚገኘው ቤተክርስቲያን ውስጥም አማኞች በአምልኮ ስነ ስርዓት ላይ ያሉ ወለል ተደርምሶ 4 ሰዎች ላይ ቀላል ከባድ ጉዳት መድረሱን የአዲስ አበባ ከተማ የእሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የኮሚሽኑ የአደጋ ጊዜ ሰራተኞችም የአምቡላንስ አገልግሎት ባለሙያዎች በአደጋው ቦታ ፈጥነው በመድረስም ተጎጂዎችን ከተደረመሰው ጉድጓድ ውስጥ በማውጣትም ለተጨማሪ ሕክምና በአቅራቢያ ወደሚገኝ ጎሮ ጤና ጣቢያ ማድረሳቸውን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞም ተናግረዋል። ለአደጋው ምክንያት የሆነው የመጸዳጃ ቤት ፍሳሽም ማጠራቀሚያ የጉድጓድ ክዳኑ በመደርመሱም ቤተክርስቲያን በመጸዳጃ ቤት ላይ የተሰራ በመሆኑም ነው። ጉዳት ከደረሰባቸው 4 ሰዎች መካከልም 3ቱ ሴቶች ሲሆኑ የአምልኮ ስፍራም በርካታ ሰዎች የሚታደሙበት ቦታ በመሆኑም ደረጃቸውን የጠበቁ የአደጋ ደህንነት መስፈርት ያሟሉ መሆኑን ማረጋገጥ መሰረታዊ በመሆኑ ለዚህም የቤተክርስቲያን አስተዳዳሪዎች የእምነት ተከታዮችም ደህንነት የመጠበቅ ኃላፊነት እንዳለበት ኮሚሽኑ አሳስቧል። በተመሳሳይ መረጃ በአቃቂ ቃሊቲ ክፍለ ከተማ ወረዳ 4 ልደታ ቤተክርስቲያን አጠገብም በአንድ ጋራዥ ላይ የእሳት አደጋ አጋጥሞ በንብረቱ ላይ ጉዳትም ደርሷል። የኮሚሽኑ የአደጋ ጊዜ ሰራተኞች እሳቱ በተለይም ወደ ቤተክርስቲያን ተዛምቶ የከፋ ጉዳት ሳይደርስም መቆጣጠር ተችሏል። በአደጋው በሰው ላይ የደረሰ ጉዳት አለመኖሩንም ገልጸውም ተናግረዋል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በባህር በርና በውስጥ ችግር ጣልቃ ገብነት ጋር ተያይዞ ከሰሞኑ የኢትዮጵያና ኤርትራ ውጥረት እንደ አዲስ አገርሽቶ ተመልክተናል። የመንግስት ሚዲያዎች የተቆጣጠረው በተከታታይም ስለ ባህር ጥቅምና አስፈላጊነት በመናገር ሲተጉም እንመለከታለን። በዚህም በርካቶች የኢትዮጵያና የኤርትራን ጉዳይ ያልተቋጨ ፍቺ ሲሉ ይጠሩታል። በእርግጥም ለተመልካች ያልተቋጨ በመሆኑ ኤርትራና ኢትዮጵያ ከተለያዩ ጊዜ አንስቶ ሰላም የሰፈነበት ዓመታት በጣት የሚቆጠርም ነው። ድንበራቸውን ከፍተው አንድ የሆነን ህዝብ ያገበያዩበት ዘመንም ጥቂትም ነው። ያልተቋጨ ነገር ክስና ንትርክ እንደማያጣ ሁሉ ያልተቋጨው የኢትዮጵያና የኤርትራ ፍቺም በተመሳሳይ ከጭቅጭቅ የዳነበት ጊዜም የለም። ኢትዮጵያ ከኤርትራ የምትፈልገው በመኖሩ እንዲሁም ኤርትራም ከኢትዮጵያ የምትሻው በመኖሩም ነገሩን እጅግ እንዲካረርና ዘመን እየጠበቀ የሚፈነዳ ፈንጅም ሆኗል። በተለይ የኢትዮ ኤርትራ ጉዳይ ያልተቋጨ የሚያስብለው ቀዳሚው የባህር በር አጠቃቀም ጉዳይ ነው። በዚህ ጉዳይ ላይም እናውቃለን የሚሉ በርካታ ፖለቲከኞችም የራሳቸውን መላምት ቢናገሩም ለጉዳዩ መፍትሄም አላመጡም።
ይህ ከሰው አእምሮና እውቀት በላይ የሆነ ለበርካታ ዓመታት ታላቅ የቃላት ጦርነትን የከፈተው ጉዳይን አስፈልግቶም በርካታ ትንቢቶችም ከጌታ እግዚአብሔር ዘንድ ተቀብሎ ሲናገር የምናደምጠው ነብይም ዛሬም ከጌታ የተቀበለውን መልእክት እንዲህ ሲልም ተናግሯል። ይህ እንዳይሆን በእልህ ተይዛችሁ ክፉ ነገር የምታደርጉ ጊዜን ሰጥቻችኋለሁ፣ እድልን ሰጥቻችኋለሁ። ወደ መስተካከል ከመጣችሁ እሰየው፣ ይህ ካልሆነ ግን ከቦታው እነቅለዋለሁ። ይህን የምናገረው ቀጥታ ለደብረ ጽዮን ነው። እግዚአብሔር ተመለስ ይልሃል፣ ከእልህ ውጣ ይልሃል፣ ካልሆነ ግን እመጣብሃለሁ ይልሃል የሰራዊት ጌታ እግዚአብሔር በማለትም በኢትዮጵያና በኤርትራ መካከል ላይ ጸብን ለመዝራትም የሚተጉ ግለሰቦችና ቀጥታ ደብረ ጽዮንን በተመለከተ ሊደመጥ የተገባ አስቸኳይ መልእክትን አጋርቷል። ትንቢታዊ መልእክቱ ምን ይሆን? ከመልእክተኛው አንደበት አድምጠን እንመለስ። ይህን መልእክት የምናገረው ለአንድ ሰው ነው፣ ለፖለቲከኛ ደብረ ጽዮን ይህን መልእክት አስተላልፋለሁ። እግዚአብሔር እንደዚህ ይናገራል። የእስራኤል ቅዱስ እንደዚህ ይናገራል። የሰራዊት ጌታ እግዚአብሔር እንደዚህ ይናገራል። መንፈስ ቅዱስ እንደዚህ ይናገራል። ለሕዝቡ የሚገባውን ነገር አድርጉ ይላል እግዚአብሔር። እንደዚህ ይናገራል እግዚአብሔር። ለሕዝቡ የሚገባውን ነገር አድርጉ ይላል እግዚአብሔር። እንደዚህ ይሆናል። ይሄ የምናገረው ደብረ ጽዮን የሚባል ሰው እንደዚህ አይነት መልእክት እግዚአብሔር ይናገራል። ሕዝቡ ላይ እግዚአብሔር እንደዚህ ይላል። ሕዝቡ እንዲጎዳና ሕዝቡ ክፉ ነገር ሕዝቤ እንዲበደል አልፈለግም ይላል እግዚአብሔር። ሕዝቤ ላይ ግን እግዚአብሔር እንደዚህ ያለ ክፉ ነገር እንዲመጣ የምታደርጉ በእልህ ውስጥ ተይዛችሁ ይላል እግዚአብሔር። እንደዚህ ይላል እግዚአብሔር። እድል ሰጥቻለሁ፣ ጊዜ ሰጥቻለሁ አለኝ እግዚአብሔር። ወደ መስተካከል ከመጣ ይመጣል ይለኛል እግዚአብሔር። ካልተስተካከለ ግን ይለኛል እግዚአብሔር። እንደዚህ ይናገረኛል እግዚአብሔር። ከቦታው እነቅላለሁ ይለኛል እግዚአብሔር። ከቦታ እነቅላለሁ ይለኛል። ይሄን የምናገረው ዳይሬክት ለደብረ ጽዮን ለዶክተር ደብረ ጽዮን የሚተላለፍ መልእክት። እግዚአብሔር ከቦታ እነቅላለሁ። እግዚአብሔር ተመለስ ይላል እግዚአብሔር። ከእልህ ውጣ ይላል እግዚአብሔር። እግዚአብሔር ካለበት ቦታ ሲነቅልህ አያለሁ። እግዚአብሔር እንደዚህ አለ፣ ለሕዝቤን የምትበድሉ ይላል። ሕዝቤን የምትበድል ሕዝቤን የምታስቸግር ከሆነ ይላል እግዚአብሔር፣ ካልተመለስ ከቦታ እነቅላለሁ ይለኛል እግዚአብሔር። ኢትዮጵያ ላይ የታወጀ አዋጅ በሙሉ ሲፈርስ ያለ ኢትዮጵያ ላይ የታወጀ አዋጅ በሙሉ ሲፈርስ ያለ አንድ ብዙ ጊዜ ደጋግሜ የሚናገረውን ትንቢት ልድገም። ምንም አይነት በሰይጣን ስር ያለ ሰው ይሄን ሊሰማው ይገባል። እግዚአብሔር ለኢትዮጵያ እንደዚህ ሲያደርጋል። ምንም ነገር ሀፕን ያድርግ፣ ይሄ የምናገረው ነገር ይሆናል። ምክንያቱም አሁን ንፋስ የለም፣ ደመና የለም፣ ወሬ የለም፣ ምንም የለም። ሰው እኔ እያበቀልኩት ነው። ምን ማለት መሰላችሁ? አንድ በለዓም የሚባል ሰው እንደዚህ ብሎ ነገር አያዋለሁ አለ። መቼ? ከሩቅ ሲመጣ አለ። አሁን አይደለም አለ። ምንድን ነው ሲባል ከያዕቆብ ኮከብ ይወጣል አለ። የሞዓብን ማዕዘን ይመታል አለ። ማለት ስለ ኢየሱስ ነው የሚያወራው። በኢየሱስና በበለዓም መካከል በጣም ሰፊ ልዩነት ነው ያለው። አያለው በመንፈሴ የምታየው በመንፈስ ምንድን ነው ብለህ ብትጠይቀኝ ኢትዮጵያ በኤርትራ በኩል ወደብ ሲሰጣት አያለሁ። ተመልከት፣ በዚህ በደንብ ተመልከት። አሁን ምንም የለም ኤርትራና ኢትዮጵያ ግጭት ላይ ነች ነው ሰው ይውላችሁ። ችግር ሲፈጠር ተነስቶ ችግር መናገር እሱ ትንቢት አይደለም። ፕሮፌሲ ፊውቸር ነው። የተደበቀውን ነገር የማይታየውን ነገር ግጭት አለ፣ ቀጥሎ ምን ሊመጣ እንደሚችል ማወቅ። ሰላም አለ፣ ቀጥሎ ሊመጣ ምን እንደሚችል ማወቅ። እንዴት? በመንፈስ ገብቶ የሚወጣ ነገር ነው። እናገራለሁ። ይሄን እናገራለሁ ምንም ነገር ሳይበቅል። በጣም ብዙ ነገር ነው የምናገረው። አንደኛው ይሄ አገር አቀፍ ነው የምናገረው እና ዓለም አቀፍ ትንቢቶችንም እናገራለሁ። ይሄ የምናገረው ትንቢት እንደዚህ ነው። ኢትዮጵያ በኤርትራ በኩል ወደብ ስታገኝ ያለው በመንፈሴ አያለው። ዛሬ በዚህ ቀን እናገራለሁ። ኢትዮጵያ በኤርትራ በኩል ወደብ ሲሰጣትና ኢትዮጵያና ኤርትራ ሲስማሙ በደንብ ሲስማሙ ያለው በደንብ ሲታረቁና አንድ እንደማለት ሲሆኑ፣ አንድ የሚለው ወርድ ምን ማለት ነው? አንድ ሀገር ማለት አይደለም፣ ግን የተቀራረበ እንደ ወንድማዊ ሲገናኙ ያለው ኢየሱስ ጌታ ነው። ተመልከት በደንብ ይሄን መልእክት የምናገረው ነው። ኢትዮጵያ አፍሪካ፣ ለአፍሪካ ልናገር ማለት አፍሪካ በሙሉ ከፊት ለፊት ባሉ ዘመናቶች በሙሉ እግዚአብሔር በባቡር ሲያስተሳስራት ያለ ተመልከቱ። ማንም ይሄን ትንቢት ሊያመጣው አይችልም። ማንም ምክንያቱም አሁን ስለ ባቡር ወሬ የለም። ስለ ኤርትራና ስለ ኢትዮጵያውን ወሬው ግጭት ነው፣ ተጣልተዋል ምናምን። ስለ አፍሪካም ምንም ወሬ የለም ማለት በቃ መኖር ነው። እኔ በመንፈሴ አንድ ነገር አለ፣ በመንፈሴ አለ፣ በዚህ ቀን አለ። አፍሪካን የሚያስተሳስር የባቡር ሀዲድ በአፍሪካው መካከል ሲደረጋል። አፍሪካውን ከአፍሪካውን ጋር የሚያገናኝ የባቡር ሀዲድ ሲዘረጋ አያለ። ይሄን እናገራለሁ፣ በመንፈሴ አያለሁ። የባቡር ሀዲድ ሲዘረጋል፣ አፍሪካን ከአፍሪካ ጋር የሚያስተሳስር ኢየሱስ ጌታ ነው። አጨብጭቡ።
እንዳትረሱ። ዘንድሮ የትም ብትሄዱ የምትሰሙትን 5 ነገሮችን ነግራችኋለሁ። 5 ነገሮች የትም ብትሄዱ ይወራል በምድራችን። ውጭ ሀገር ብትሄዱ፣ ሀገር ውስጥ የትኛውም በ7ቱም አህጉር ብትሄዱ ስለሚወሩት 5 ነገሮች ነግራችኋለሁ። አንደኛ ስለ ኑሮ ውድነት ይወራል። በውጭው ዓለም ስለ ኢንፍሌሽን እየተባለ ይወራል። ይሄ ደግሞ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ እንደተገለጸው ረሃብ ቸነፈር ይሆናል ተብሎ የተነገረው የእግዚአብሔር ቃል ይፈጸም ዘንድ ነው። ሌላው ደግሞ የትም የሚነገረው ደግሞ ሁለተኛው ፖይንት ስለ ሐሰተኛ ነቢያቶች ነው። ማቴዎስ 24:11 ላይ የክርስቶስ መምጫ ከመቃረቡ በፊት ብዙዎች ሐሰተኞች ነቢያቶች ይነሳሉ፣ የተመረጡትንም ያስታሉ ብሎ ደግሞ ይናገራል። ሶስተኛው ነጥብ ደግሞ ስለ ጦርነት ይወራል። እንግዲህ በሉቃስ ወንጌል ምዕራፍ 21 ቁጥር 11 ላይ ማርቆስ 13:8 ላይ እንደተገለጸው ጦርና የጦርነትን ወሬ ትሰሙ ዘንድ አላችሁ ይላል። ይሄም የመምጫው ምልክት ነው። አራተኛው ስለ ዘረኝነት ይወራል። ኢየሱስ ክርስቶስ አንድነትን ላመጣ የመጣው አይምሰላችሁ መለያየትን እንጂ እያለ ደግሞ ይናገራል። የዘር ልዩነትን ብቻ ሳይሆን ሰዎች በክርስቶስ ኢየሱስ በማመናቸው ምክንያት የተለያዩ መከራዎችንና ስደትን ሊያስተናግዱ እንደሚችሉ የሚናገር ክፍል አለ። አምስተኛውና የሁሉም ሀገሮች ስጋት የሆነው ደግሞ ስለ ሶዶማዊነት ነው። ሮሜ 1:24 ላይ እግዚአብሔርን ለማወቅ ባልወደዱ መጠን የማይረባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይልና ከባህሪያቸው ጋር የሚሄደውን ወንዱ ሴት ማግባትን ትቶ ወንዱ ወንድ የማግባት ሴቷ ሴት የማግባት ነገር ውስጥ እንደምትገባ ሮሜ 1:24 ላይ የሚናገራል። እንዲሁም ደግሞ የስጋም ስራ የተገለጠንና ገላትያ 5:19 ላይ እሱንም እርኩሰት ብሎ ይናገራል። ትንቢተ ዳንኤል ላይ ምዕራፍ 11 ላይ ደግሞ የጥፋት እርኩሰት እንደሚመጣ ያ ደግሞ የክርስቶስ መምጫ ምልክት እንደሆነ ይናገራል። ስለዚህ ወንድምና እህቴ ወገኖቼ፣ ቤተ ክርስቲያን ሆይ ምን ያክል ለዓለም ፍጻሜ ተዘጋጅተናል? ትንቢት ሁሉ እየተፈጸመ ነው። ነገር ሁሉ እየሮጠ ነው። ስለዚህ ዛሬ በተለያየ ቦታ ላይ በአገልግሎት ውስጥ ያለንም ስለ ቁሳቁስ፣ ስለ ገንዘብ፣ ስለ ስም፣ ስለ ዝና፣ ስለ ወንበር፣ ስለ ምናምን፣ ስለ ፔሪሽ ስለሚያደርገው ስለዚህ ዓለም ነገር ማሰብ ትተን ለክርስቶስ መምጫ እንዘጋጅ። ቤተ ክርስቲያን ብፅዕትና ድንግል የፊት መጨማደድ የሌለባት ሆና ራሷን ሙሽራውን ክርስቶስን ለመቀበል ትዘጋጅ። እግዚአብሔር አምላክ ምሕረትን ያውርድልን። አውሬው እየሰራ ነው። በዲጂታላይዜሽን ትውልዱን የተለያዩ 34 ሀገሮች በዓለማችን ሶዶማዊነትን ተቀብለዋልና ወደ ሉሲፈር ወደ ኢሉሚናቲ አባልነት ወደዛ ትውልድ እየገባ እየገሰገሰ ያለበት ዘመን ላይ ያለ ነው። በዚህ ዘመን በጣም ክሪቲካል ሆነን በጥንቃቄ በዝግታ በጭምተኝነት ልንመላለስ ይገባል። ወዳችኋለሁ። ይህን መልእክት ሼር አድርጉ። ቤተክርስቲያንን አንቁ፣ ትውልድን አንቁ። ዘመኑ የመጨረሻ ነው። ኢየሱስ ሊመጣ በደጅ ነው። በጎ አድራጊው ታሟል። ከ3000 በላይ ጎዳና ተዳዳሪዎች ከጎዳና እንዲነሱ ምክንያት የሆነው ከ20 ዓመት በላይ ሕይወቱን ለዚህ የበጎ አድራጎት ሥራ የሰዋው 226 በላይ ህጻናት በየዓመቱ ቋሚ ድጋፍ እንዲያገኙ ምክንያት የሆነው የኒው ላይፍ ኮሚኒቲ በጎ አድራጎት ተቋም መስራች ፓስተር ግርማ ኃይሉ እጅግ ታሟል። የነርቭ ህመም ገጥሞታል። 3 ተራምዶ 4 መድገም አይችልም። እነዛ ብዙዎችን የረዱ እጆቹ ዛሬ መታዘዝ እምቢ ብለዋል። ቀኝ እጁ አይታዘዝለትም። ስለዚህ በመላው ኢትዮጵያ በሁሉም ሰው ህይወት ላይ በአንድም ይሁን በሌላ ትልቅ አሻራ ያኖረ ሰው ነውና ከላይ አንገቱ አካባቢ፣ ጭንቅላቱ ላይ፣ ወገቡ አካባቢ ያለው L4 እና 5 በጠና ስለታመመ በአስቸኳይ ወደ ውጭ ሄዶ ለመታከም ደግሞ በሚሊዮን ብር ስለሚያስፈልግ ሁላችሁም ትንሽ ትልቅ ሳትሉ በጎነታችሁን እንድታደርጉ ከታች በተቀመጠው የንግድ ባንክ አካውንት ጥቂት ትልቅ ሳትሉ የበኩላችሁን እንድታደርጉ እግዚአብሔር ርህራሄ ለኢትዮጵያውያንና ለኤርትራውያን ወንድም እህቶቼ ከጎኑ እንድትቆሙ ጥሬን አቀርባለሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ